ማጠሩ መወጠሩ አሉ ዳኒ። ለዚህ አቅምህ ነው ፉን ያልከው ቡራ ባንድ እጁ ያዝ ሲያደርግ እኮ ነው መሬት ላይ የተከረበተው። ቤተሰቦች ዛሬ እንግዲህ ከስንት ናፍቆት በኋላ ጨረቃዎቹ መጥተዋል። ሀይሚዬ 3 ቀን ምናምን ሆኗታል። ቡራ ደግሞ ያው ትናንት አልመጣም አልለቀቁም። ሀይሚ ለምን ጠፋች የሚለውን ቡራም የራሱ ምክንያት አስቀምጧል። ሌላ ምክንያቶች አሉን እነግራችኋለሁ። በመጀመሪያ ግን በዛሬው ቪዲዮ ላይ አስተያየት መስጠት ፈልጋለሁኝና ሀይሚዬን ስላየኋት በጣም ደስ ብሎኛል። 3 ቀን ምናምን ሆኗት ነበረ። ዛሬ እንግዲህ እንዳያችሁት ነው ቤተሰቦቼ ሀይሚ እንደዚሁም ሶሲ ቡራ ዳኒ ሆነው ተገናኝተዋል። ቡራ እያለ የነበረው በቃ ትግስት ያርቋል፣ የመጨረሻ ደረጃ ደርሻለሁ፣ ዛሬ የመጨረሻ ነው፣ የሀይሚና የኔ ችግር የለውም፣ ግን የሶሲን ህይወት ስላመሰቃቀሉ የግድ ዳኒና ሶሲ መታረቅ አለባቸው፣ እነሱ ማስተካከል አለብኝ፣ በእኔ ምክንያት እንዲለያዩ አልፈልግም እያለ ነው የመጣውኝ። በመጀመሪያ ቡራ ማወቅ ያለብህ ማለት ነው የዳኒና የሶሲ ህይወት እንዲስተካከል ቅድሚያ ያንተና የሀይሚ ህይወት መስተካከል አለበት። ገባ አይደለ? መጀመሪያ እናንተ ሁለታችሁ ተመካክራችሁ ይቅርታ ተባብላችሁ ነገሩ መፍታት አለባችሁ። ሲጀመር አንተና ሀይሚ ለብቻችሁ ተገናኝታችሁ አውርታችሁ በይቅርታ ነገሩን ካዘጋችሁት የሶሲና የዳኒ ጋር ቀድመህ የነሱን ለማስተካከል መሄድ የለብህም፣ እንደኔ ማለት ነው። ቅድሚያ ለራስ ነው መሆን ያለበትኝ፣ ከራስ በላይ ነፋስ። ሀይሚዬም እንደዚህ ያክል የተጓዘችው ለምንድን ነው? ብቻዋን አግኝቷት ወይንም ብቻቸውን ተገናኝተው ነገሩን ስላልፈቱት ይቅርታ ስላልተባባሉ እንግዲህ ያው ቤተሰብ ጋር ድረስ ደርሷል። ታውቃላችሁ የቡራ ወንድሞችም ሲናገሩ ነበር። ኢቭን የቡራ እናት እስከ መዘግዘግ የደረሰችበት አጋጣሚ ነውና ይሄን አይታችሁ ደግሞ እዚህ ጋር ይበቃችኋል። በቃ ሀይሚና ቡራ ይቅርታ መጠያየቅ አለባችሁ፣ መታረቅ አለባችሁ። ቡራ አሁን የሶስን ህይወት ወደ ጎን የዳኒና የሶስን ህይወት ወደ ጎን ተወውና በመጀመሪያ ያንተና የሀይሚን ለመፍታት ሞክና ዛሬም የተገናኙት የነሱን ነገር ሊፈቱ ሳይሆን የሶሲና የዳኒ ሲጀምር እኮ ዳኒ ቤተሰቦች ካስተዋላችሁ የመጀመሪያ ጊዜ ሶሲ ሄዳ ምናምን አብረው ቪዲዮ የሰሩትን አይታችሁ ከሆነ በዛ እኮ ይቅርታ ወይንም ደግሞ ፕራንክ መሆኑን እኮ አምኖ ተቀብሎ ነበረ። ከእንደገና ወደ ኋላ የተመለሰበት ለምንድነው ምንድነው ምክንያቱ የሚለውን እሱንም በደንብ ነግራችኋል። ዛሬም እንዳያችሁት በጣም ፉን ሲል ነበረ። ብሩክ ታገሰ እንጂ እኮ አልፈራም። እሱን ለማናደድ የሄድበት መንገድ በጣም ነበር የሚያበሳጨው። በስተመጨረሻም ግን ያው ዋጋን አግኝታል። ገና ባንድ እጁ ያዝ ሲያረግ ነው መሬት ላይ የተንደባለከው ልክ እንዳህዮሽ ማለት ነው። እኛና እንግዲህ በጣም ነው ብሩክን ለማበሳጨት ሲያረግ ብዙ ጥረቶችን ሲያረግ ነበር። ብሩክ ሰላም ለመፍጠር ይቅርታ እንዲባባሉ ለማድረግ ብዙ ነገሮችን በሰላማዊ መንገድ ሲያወራው፣ እሱ ግን ነገሮችን ወደ ክፉ ወይንም ወደ መጥፎ እየተረጎመ ብሩክን ለማናደድ ብዙ ነገሮችን ሲጥር ነበር። ኢቭን እንኳን ሀይሚዬ እኔን አክብራን የመጣችሁ ሀይሚን መናገር አችልም፣ ሀይሚን መንካት አችልም እያለ ሲያቅራራ ነበረ። ዳኒ በጣም ነው የገረመኝ ማለት ቢያንስ እንኳን በጉልበትም በቁመትም በብዙ ነገር ብሩኬ ይበልጣል። ምን አስበህ ምን ተማምነህ ነው አንተ ካሮት የሆነ ሰውዬ ብሩኬን በዛ መንገድ ስታናግረው የነበረው? በመጀመሪያ ደረጃ ማለት ነው። ሲቀጥል ቡራ በጣም የተጨናነቀው ያው ታውቃላችሁ ሰብአዊነት ስለሚሰማው ሶሲ ከዳኒ ጋር መደባበሯ ነው በጣም ያስጨነቀው። ሲቀጥል ያው እንደነገርኩ ነው በመጀመሪያ የነሱ ህይወት እንዲፈታ ሲጀመር አልተጣሉም። ሲቀጥል ግን ያው የተጣሉት አስመስለው አንተ ጋር ስለመጡ ብሩኬ መጀመሪያ የሀይሚንና የአንተን ህይወት ነው ማስተካከል ያለብህ፣ ነገሮችን ክሊን ማድረግ ያለብህ፣ ይቅርታ መባባል ካለባችሁ፣ ህይወታችሁን ማስተካከል ካለባችሁ አንተና ሀይሚ ናችሁ ቅድሚያ ማስተካከል ያለባችሁ። ከዛ በኋላ ነው እነሱ ተገናኝተው ሲጀመር አራታችሁ ባንድ ላይ ተጠራርታችሁ መታችሁ ስምምነት ይፈጠራል ማለት ዘበት ነው። ከዚህ በፊትም ብዙ ጊዜ ተደጋግሞ ሲናገር ነበረ ቡራ እኔ ከዚህ በኋላ ይቅርታ አልልም፣ በቃ በግድመን ነው ወይ የምትሉኝ? እኔና ሶሲ ጋር ምንም ነገር የለም፣ ፕራንክ ነው የተደራረግ ነው። ሲቀጥል ደግሞ ከሶሲ ጋር ቀጥል የምትሉኝ ያው ሀይሜንም ዳኒንም ነው ማለት ነው። አይመለከታችሁም ስለኔ ህይወት። ከሶሲ ጋር ልቀጥል አልቀጥል እናንተ ምን አገባችሁ? ብቀጥል መቀጠል ብፈልግ ኖሮ ሰውንም ማስፈቀድ አይጠበቅብኝም። ሲቀጥልም ደግሞ እኔና ሶሲ ጓደኛሞች ናቸው። ከሀይሚ ጋር ብዙ ነገሮችን ክፉም ነገር ጥሩም ነገር አሳልፍ ያለው ያ ነገራችን ስለያዘኝ ነው ሀይሚን እስካሁን ድረስ ይቅርታ የምጠይቃት። ዛሬ ግን የመጨረሻ ነው ብሎ ነበር የመጣው፣ ግን በስተመጨረሻም ያው ድብድብ ነው የተፈጠረው። ቤተሰቦቼ ሀይሚዬ ይሄን 3 ቀን የጠፋችበትን ምክንያት ልንገራችሁና ከዛ ወደ ዋነኛው ቁም ነገር ነግራችኋለሁ። ሀይሚዬ ይሄን 3 ቀን አልነበረችም፣ ዩቲዩብ ላይ ምናምን አለቀቀችም። የት ነበረች ካላችሁኝ የእህቷ ልጅ ክርስትና ስለነበር ቤተሰቦቼ ኤልዱ ጋር እዛ ነበረች። ለዛም ነው ቪዲዮ መስራትም አልቻሉም። እንደገና ደግሞ ትናንትም ቡራ እንዳላችሁ ስንጨቃጨቅ ነበረ ከሀይሚ ጋራ እንደዚሁም ከዳኒ ጋር። ሀይሚዬም በግድ ነው ላገኛት የቻልኩት እያለ ነበር። ያው ቢዚ ስለሆነች ነው የእህቷ ልጅ ክርስትና ስለሆነ
ቢዚ ስለሆነች ነው። ለዛም ጭምር ነው አንደኛ ደረጃ ማለት ነው። ሁለተኛ ደግሞ ቤተሰቦቼ አዲሱና ዋነኛው ነገር ሀይሚና ዳኒ ምስጢር ተመሰጣጥረው ነው ብሩኬን እንደዚህ እያንገበገቡት ያሉት። ለምን አትሉኝም? ዛሬ በደንብ አይታችሁ ከሆነ ሀይሚዬ ስትመጣ ማለት ነው ዳኒ ከአንዳንድ ደረቱን ነፍቶ ሀይሚ እኔም ብላኔን አክብራን የመጣችሁ እንዳትናገራት፣ ብሩኬ እኮ ሀቅ አለው ማለት ሶሲን እንዳትናገራት ምናምን ብሎ ዳኒን ቢከለክል እኮ ሀቅ አለው። ለምን ካላችሁ ቤተሰቦቼ መምታት እችላለሁ እያለ ነበረ። ወንድ ልጅ ሴት ልጅ መምታት እንደሚችል ጓደኛው ስለሆነች ፍቅረኛው ስለሆነች ምንም ነገር ማድረግ እንደሚችል ደረቱን ነፍቶ ሲናገር በዛን ሰዓት ማንም አይደለም ወንድ ሴትም ቢሆን መቃወም ግዴታ አለበት። ይቃወም አልገባችሁ? ቡራም ያደረገው ነገር ያንን ነው። ግን ሀይሚን አትናገራት ወይንም ከሀይሚ ጋር መነጋገር አችልም እኔን አክብራን የመጣችሁ ምናምን ሲል የነበረው ያው ፕራንኩ ተገልብጦ ተከርብቶ ያው ታውቃላችሁ ቡራ እየተጠበጠበ ነው። 5 ቀን 6 ቀን ሙሉ አስባችሁታል። ሀይሚዬና ዳኒ ተመሳጥረው ወይንም ይሄ ሀይሚዬ መልሳ ቡራንም ሶሲንም ፕራንክ እያደረገቻቸው ነው። ቤተሰቦች ስራ ነው፣ በቃ ስራ እየተሰራ ነው። ገባችሁ አይደለ? ለዛም ነው እንጂ ሀይሚዬ በቡራ የሚጨክል ልብ ይሄ ሁሉ ይቅርታ ሲላት ሲለምናት ብዙ ነገር ሲደረግ በቡራ የሚጨክል ልብ አይኖራትም የላትምም። ገባችሁ አይደለ? ዝም ብላ እስካሁን አትቆይም። ስለዚህ ስራ እየሰራች ነው። ሀይሚ ቅመማ አንድ ጊዜ ከጀመረች ታውቃላችሁ በደንብ ነው የምትሄድበት። ግን በቃ ብሩኬ ልቡ መጨረሻ ደረጃ ደርሷል። ሀይሚዬ ማለት ነው የምሬ እንደምልሽ ማለት ምን ማድረግ እንዳለበት ሁሉ ጊዜ በቃ ይሄ መጨረሻ ይቅርታዬ ነው ብሎ ይሄድና ማለት ነው አይችልም፣ ይመለሳል። ሀይሚ በጣም ነው የሚወድሽ፣ በጣም የሚያከብርሽ። ከአንቺ ጋር መራቅ መለያየት የሚባለው ነገር ጭራሽ ማሰብ ራሱ አይችልም። ገባችሁ አይደለ? ለዛም ነው ከዚህ በፊትም ምሏል ራሱ ማለት ነው የመጨረሻ ይቅርታ ከዚህ በኋላ አልመለስም ብሎ ሀይሚን አስጠንቅቆ ነበር የሄደው። አሁንም ደግሞ ተመልሶ መጣ። ይሄ ምንድነው? ፍቅራቸው ሪል ስለሆነ ትክክለኛ እውነተኛ ስለሆነ ነው። ገባችሁ? እውነተኛ ፍቅር እንደዚህ ነው። በነገራችን ላይ የሆነ በቃ ቆርጫለሁ ምናምን ይሉና ተመልሰው እንዴት ነው ልክ ማስትሽ ታውቃላችሁ፣ እንደዛ ጥብቅ ሲሉ ነው የምታገኟቸው እና ብሩኬም እየተመላለሰ ያለበት ሁኔታ ያ ነው። ሀይሚዬ ይበቃል፣ እዚህ ጋር እውነት ፕራንኩ ይበቃል። ያው ፕራንኩን መልሳ ሀይሚና ዳኒ ተነጋግረው ፕራንክ ስራ እየሰሩ ነው። በቃ አለቀ። ቤተሰቦች 4 ነጥብ። ሶሲ እዚህ ስራ ውስጥ አለችበት የለችበትም በሂደት የምናጣራ የምናይ ይሆናል። ገባችሁ አይደለ? ዛሬ ራሱ ታውቃላችሁ ድብድብ ትልቅ ድብድብ ቡራ ዳኒ ያው እያስመሰለ ነው ታውቃላችሁ። እና ሀይሚዬ እየከላገለች ነበር ዛሬ። እንዲያውም ስታወራ ሳቅሳቅ ሁላ እያላት ነበር። ገባችሁ? በደንብ በትኩረት ማየት ትችላላችሁ ሀይሚ ስታወራ ማለት ነው። እኔ በቃ ከህይወታችሁ ወጥቻለሁ ከዚህ በኋላ እኔ አላስፈልግም። ስቶሪ ላይ ራሱ አንዳንድ ነገሮችን ፖስት የምታደርገው ቡራ እንዲያምን ነው። በቃ እያሳመነችው ነው። ዛሬ ራሱ ሰምታችኋል ቡራ ምን እንዳለ። ለምንድን ነው በቃ እንደዚህ የምትሆኚው? ያልተደረገ ነገር አድርገሃል ብለሽም ግግም ያልሽው አውቀሽ ነው ወይንስ ደግሞ በቃ ማለት አውቀሽ ነው ወይ ያላት ነበር። አውቃ ነው ሀይሚ እንጂማ ቡራ ስነ ምግባሩም አይደለም አይጠረጠርም በዚህ ነገር። ሁላችሁም እንደምታውቁት አይደለም ሀይሚ እኛ ራሱ እናውቀዋለን በደንብ ጥግ ድረስ ማለት ነው። እና ሀይሚዬ ያው ቡራ አንድ ጊዜ ፕራንክ ቢያረጋትም እሷ ግን መልሳ በጣም ደጋግማ ስራ ስለሆነ እየስሩ ግን እንደዚህ ረጅም ጉዞ አትጓዙ ፕሊዝ። ማለት የአንዳንድ ቀን ፕራንክ መልካም ነው፣ ለእናንተም መልካም ነው። እንደገና ደግሞ የእናንተን ወዳጆች ተመልካቾች በጣም የሚወዷችሁ ልባችሁ እየተሰበረ መሆኑን ማወቅ መቻል አለባችሁ ብዬ ነገሩ ፈተው ይመጣሉ ብዬ ተስፋ አረጋለሁ። ቤተሰቦቼ ባባይ